እሷን አሁን በዚህ ልክ ለማጣለል ለማራራቅ የሁሉ ሜዳ ነው ተግባር ነው እንደዚህ እያደረገ ያለው ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም፣ ተግባር አንድ አይነት አይደለም ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሩታ የኔ ጀግና፣ የኔ አንበሳ፣ የኔ አትበገሬ ጋሽ አሸብር ከሆነ መቼም ሊነቃ መቼም ሊያይ አይችልም። እሱ እኮ ዘላለሙ በሴት እየተንቦጫረቀ ለመኖር የሚፈልግ ወጠምሻ ጎረምሳ እኮ ነው። እኔ እኮ ደግሞ በዚህ ልክ እኔና እሷ ለማጣላትና ለማራረቅ እንዴ ተራረቅ እኮ እሷን አልፈህ መሰለኝ ፍቅርን ለመጀንጀን ፍቅርን ለማስመጥ የፈለግከው ማለት ነው። አሁን ባገኝ ባጣሽ እንግዲህ ፍቅርን ያለውን ነገር ስትነግር ያ ሁሉ የተጫወተችበት ድራማ መሆኑን ስትነግር ወደ ሄርሜላ ልትሸሽ ፈለክ ማለት ነው። ጉድ እኮ ነው። መች ታረቃችሁ? እኔና እሷ ለማራረቅ ለማጣላት እያልክ እመሳክሳቸው ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ሄርሜላ ከዚህ በኋላ እኔ እናንተ የሚያነጋግረንም ነገር የለም። የሚወድህና የሚያፈቅርህ ለይተህ እወቅ። እኔ ካንተ ጋር ለማውራት አልፈልግም። ይሄ ሁሉ የሚሰድቡኝ ይሄ ሁሉ ነገር የሚሉኝ ባንተ የተነሳ ነው ምናምን ብላ እንግዲህ ረግጣው ሄዳለች ማለት ነው። ግን በአቋሟ የምትጸና ይመስላችኋል? ቤተሰብ የምትጸና ይመስላችኋል? አይ ውሽሚትዬ እውነት ምን አለበት እንደው ብትጸኝ ማለት ነው። ለማንኛውም ላይክ እያደረጋችሁ ሌላ አንዳንድ በጎች ማለት ነው ምንም የማይገባችሁ የሩታ ጥላቻ እንዲህ ከልክ በላይ የሆነባችሁ ሩታ ማለት እኮ እባብ ናት፣ ሩታ ማለት እኮ እንዲህ ናት እያላችሁ የምትሰድቧት ማለት እባብ እዛው ጭንቅላታችሁ ይጠቅላልና ማለት ነው። እንግዲህ የእባብ ታላቅ ወንድም ዝንዶ አለ አይደለም ወይ እየመጣ የሚጮህብን እባብ እባብ እያላችሁ እንዳትናገሩ፣ ይሄ ነገር አይመጣውም ብላችኋለች ማለት ነው። እባብስ እናንተ ናችሁ፣ ምኑንም የማይገባችሁ በጎች ማለት ነው። ሩታ ማለት ጀግና፣ ጠንካራ፣ አትበገሬ ጀግና ሴት ናት። እሷን መሆን እስኪ እሷን ለመሆን ሞክሩ እንኳን እስኪ እሷን ለመሆን ኧረ ምን ትሞክራላችሁ እናቴ? ምን ትሞክራላችሁ? እንደው በመሳደብ ተርመጥመጡ እንጂ እናንተ ሰላምታም አልሰጠሁኝም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብር። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ሰሞን ጠፋ እያልኩኝ ነው። ምክንያቱም የዩቱብ ቻናሌ በጣም እያስጠላኝ ነው። በቃ ቀዝቅዟል፣ በረዶ ሆኗል። ምን ሆናችሁን እናንተ ላይክ የማታደርጉት ማለት ነው? እኔ ይመስለኛል በአሁን ሰዓትማ እየቀጠቀጣችሁ ሳይሆን አይቀርም። እንደው መጥታችሁ የምትቀጠቅጡ ሰዎች ካላችሁ እጃችሁ ቆማጣ ይሁን ኢንሻአላህ ማለት ነው። ቆማጣ ይሁን። ምን ሆኖ ነው በዚህ ልክ የቀዘቀዘው ዩቱብ ቻናሌ ማለት ነው? ስለዚህ ስለደበረኝ እየጠፋሁኝ ነው ያለሁት ማለት ነው። ላይክ እያደረጋችሁ የዩቱብ ቻናሌ አንቀሳቅሱት እንደ ሌሎች አልሞትኩም ልትገሉ ይፈልጋችሁ ነበር ወይ እንደዚህ ያደርጋችሁ ብዬ በውሸት መምጣት የለብኝም። ስለዚህ ስፈተፍት ላይክ እያደረጋችሁ እናንተ ጥናዣ ምድረ ዘረጡ ሁላ ማለት ነው። አዎ ላይክ አድርጉ። እውነቴን ነው የምላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ምን ሆናችሁ ነው እናንተ? የውሻ ፍንጫ ሆነ እኮ ዩቲዩብ ቻናሌ ሞተ እኮ። ለማንኛውም ወደ መጣሁበት ወደ ገደለው ስገባ እንግዲህ ዛሬ ፍቅርዬና ሩታዬ ማለት ነው የኔ እንቆች ማለት ነው፣ የኔ ፈንዲሻዎች ማለት ነው፣ የኔ ታዳጊዎች ማለት ነው፣ የኔ ልዮች የሚጣዬ እናትና የልዑልዬ እናቶች ማለት ነው። ዛሬ እንግዲህ መጥተው ለመጨረሻ ጊዜ ውሽሚት ወይም ደግሞ ሄርሜላ ከአብርሃምና ከሩታ ህይወት ውጪ እንበላት ተመካክረው ብለው መጥተው ነበር ማለት ነው። እንዳያችሁት ጋሽ አሸብር ያዙ ይልቀቁኝ እያለ ነበረ ማለት ነው። እንዴ ከ15 ቀን ምን ከ15 ቀን ከአንድ ወር ከምናምን በላይ ሆነ አይደለ ሄርሜላና ጋሽ አሸብር ከተለያዩ ማለት ነው። በዚህ ልክ እኔና እሷን ለማለያየት ለማጣላት ለምንድን ነው እንደዚህ የምታረጉት ምናምን ብለው ያዙ ይልቀቁኝ፣ ለምን ጠራችኋት ብሎ ያዙ ይልቀቁኝ አለ ማለት ነው። አንተ ማየትም መስማትን ስለማትፈልግ ነው። ተግባርህና ንግግርህን አንድ ስላልሆነ ነው እኮ። መቼም ቢሆን እኮ ማየትም መንቃትም የማይችል እኮ ነው እሱ እኮ። አንዱ ሲበላሽበት ወደ አንዱ ሲበላሽበት ወደ አንዱ እንደ ድልድይ በሴቶች ላይ እየተሸጋገረ ዘላለሙን ለመኖር የሚፈልግ ወጠምሻ እኮ ነው ጋሽ አሸብር ማለት ነው። ወጠምሻ እንግዲህ ከሄርሜላ ወደ ሩታ ተሻገረ፣ ከሩታ ደግሞ ወደ ፍቅር ተሸጋግሮ እንግዲህ ፍቅርና ሩታ ድራማ ሰርተውበት የእውነት መስሎት ሰምጦ ነበር ልጁ ማለት ነው።
ስለዚህ ድራማ ነው ብለው ሲነግሩት ደግሞ ያዙኝ ልቀቁኝ፣ አሁን ልክ ከሄርሜላ ጋር ምንም እንዳልተፈጠረ አይነት እኔና እሷ ለማራራቅ እኔና እሷ እንደዚህ ለማጣላት በዚህ ልክ ምናምን ተጣላችሁ እኮ ተራርቃችኋል እኮ እንደማትፈልጋትም ሄርሜላ እኮ ተናግረሃል። ጋሽ አሸብር እንደዛ እንደ ውሻ እያበሸቃቀጥ ካባረሃት ዛሬ ማናት ፍቅር ድራማ ነው ስላለች አስምጣት ያልሆነ ነገርን ተናግረ ስለ ሄርሜላ ያልሆነ ነገር ነግረሃት አሁን ድራማ ነው ይሄ ሁሉ የሰራን ስትባል ወደ ሄርሜላ ባገኝ ባጣሽ ብዬ ነበር እኮ ባገኝ ባጣሽ እኮ ወደ እሷ ለመሄድ ይፈልጋል ብያችሁ ነበረ። ይኸው ለመሄድ ፈልጉ። አንቺን ለማናገር እፈልጋለሁ ከነሱ ጋር አትዋይ እንደዚህ ምናምን እያለ ወሬ እንግዲህ ሄርሜላም እንግዲህ በአቋሟ ከጸናች ማለት ነው። በእርግጥ የምትጸናም አይነት አይደለችም። ለመሰላችሁ እንደዛ ያልኩት ከንግግሩ አንጻር ማለት ነው። ከንግግሩ አንጻር የሚያፈቅርህ እወቅ፣ የሚወድህን እወቅ፣ ዝቅ የሚልልህን እወቅ። እንደ ቆርጦ ለመሄድ እኮ ይሄ ሁሉ መለፍለፍ አያስፈልግም እኮ ማንሽ ሄርሜላ ማለት ነው። በቃ ከዚህ በኋላ እኔ እናንተ ምንም የሚያገናኘኝ ነገር የለም። አትፈልገኝ እኔ አልፈልግህም ብለሽ ላጥ ብለሽ መሄድ እኮ ነው ያለብሽ ማለት ነው። የሚያከብርህን እወቅ፣ የሚያፈቅርህን እወቅ። ለሚያከብርህን እንደዚህ አታዋርድ ምናምን። ለምን ያው ተስፋ ስላልቆረሽ ነው። ነገም እንግዲህ እንታረቅ ብሎ ከመጣሽ እጅሽን ዘርግተሽ እንደምትቀበዩ ነው ሁኔታሽን ማለት ነው። ስለዚህ እውነቴን ነው የምልሽ ያ ሁሉ አዋርዶሽ ያ ሁሉ አልፈልግሽም ብሎሽ ሄዶ ሌላ ሴት ባንቺ ላይ ሌላ ሴት ማለት የተጫወተችበት ሴት ስላንቺ መጥፎ ነገርን ነግሯት ነገ ደግሞ መልሶ ሲመጣ ልትቀበዩ ነው። ባይሆን በዚህ አቋምሽ ጽኝ። እኔ አልፈልግህም ከዚህ በኋላ አንተን የሚባል ነገር አልፈልግም ብለሽ አቋምሽን አሳየው። አሁንም ወንድነት ይዞት ነው እንጂ ከሩታ ጋር ያልጨረሰው ነገር እንዳለ በደንብ ነው የሚያስታውቀው ማለት ነው። አዎ አፈቅርሻለሁ ወድሻለሁ የሚለው ነገር ከአንደበቱ ለማውጣት እንትን ብሎ ዛሬም እማፈቅርሽ ነው ወይ የሚመስልሽ? እማፈቅርሽ መስሎሽ ነው ወይ አክት የምታሳየው አላት ማለት ነው ለሩታዬ ማለት ነው። ቀላል ነው እንደ የምታፈቅራት ቀላል ትወዳታለህ። እንዶ ቂጥህ እስከሚንቀጠቀጥ ድረስ ነው የምትወዳት ሩታዬ ማለት ነው። ነብሯን ማለት ነው። ደግሞ እኮ ትላንትና ሄርሜላ ያለችው ተረት ዛሬ እንደገመው። በልክ ነው በተንኮል ቤት ሲፈርስ እንጂ ቤት ሲሰራ አይተን አናውቅም ምናምን ትላንትና ሄርሜላ ብላው ነበረ። ዛሬ እሱ እንደገመው ማለት ነው። በጣም ነው እንዴ በተንኮል ቤትህን የፈረሰው? ሩታዬ እኮ ንግስት ናት። እውነቴን ነው የምልህ ተናግረዋለች እኮ እሷም ማለት ነው። ብዙ ዋጋ የከፈለችልህ እዚህ የመድረስን ምክንያት የሆነች እኮ ሩታ ናት። እውነቱን ስንነጋገር ማለት ነው። ትላንትና ብዙ ዝባዘንኬ እያበዛህ ነበረ። በእርግጥ እኔ ቪዲዮ አልሰራሁበትም። ወደ ሚዲያ ያመጣኋቸውን እኔ ነኝ ምናምን ቅብርት አንተ ወደ ሚዲያ ስታመጣቸው እኮ እውነት ለመናገር ማለት ነው ሴቶቹ ለጽድቅ አይደለም ያመጣቸው፣ ልትጸድቅባቸው እኮ አይደለም ያመጣቸው፣ ልትጠቀምባቸው፣ ሊጠቀሙብህ አንድ እኩል ናችሁ። ስለዚህ ማለት ነው ዞሮ ብታመጣቸው ዛሬ እዚህ መድረስ ብዙ ተመልካች ብዙ ወዳጅ እንድታፈራ ያደረገች ሩታ ናት። ሀቁ ስንናገር ማለት ነው። ስለዚህ በደንብ ነው የምትወዳት፣ በደንብ ነው የምታፈቅራት። ነገር ግን ደግሞ 35 ማተራመስ ስለፈለግ ከዛ ለመራቅ ስላልፈለክ ነው። አዎ ከዛ ለመራቅ ብትፈልግ ግን ሩታ ንግስትህ ናት። ሩታን አክብረህ ሩታን ወደ ከሷ ጋር ኑር። አዎ ከሷ ጋር ኑር። እኔ እኮ በጣም ነው የሚገርመው ደግሞ አክት የሚያሳየው ማለት ነው። ይመችሽ እንዶ ሩታዬ ይመችሽ፣ የሚጣዬ እናት ፍቅርዬ ይመችሽ። እንዶ ትላንትና አፌ ቁርጥ ይበል ምን ነው በሰራው ብዬ ተመኘው። ሴት ስለሆንኩኝ የወለደች እህት ናት፣ እኔም ወልጃለሁ፣ የእሷ ስሜት እኔ እራዳታለሁ አለች ማለት ነው። እንዶ እንደዚህ አይነት እንደ ፍቅር አይነት ጓደኛ ይስጣችሁ። እውነቴን ነው የምላችሁ። አንዷ ሴት እህቷን ለመግደል ትመጣለች፣ ትዳሯን አፍርሳ ለራሷን ለማድረግ ትጥራለች ማለት ነው። እንደ ፍቅር አይነቱ ሴት ጀግና ደግሞ የፈረሰውን ሊፈርስ ዳርዳር ያለውን በራሷ ሰበብ እያደረገች ልትጠግ ነው ትፈልጋለች ማለት ነው። የእህቷን ስሜት ተጋብቶባት ማለት ነው። አያችሁ አይደለ? ሄርሜላ የሰውን ትዳርን አፍርሳ የሰው ቤትን ብትንትኑን አውጥቷ ለራሷን ለማድረግ ትታገላለች ማለት ነው። ፍቅርን ደግሞ ሴትነቷን ክብሯን ዝቅ አድርጋ ደግሞ ሁለት ሊለያዩ ምን ሊለያዩ ብትንትናቸው የወጣ ባልና ሚስትን ለማስታረቅ ለማገናኘት ዋጋ ትከፍላለች ማለት ነው።
አያችሁ አይደል? እኔን ነው የምታቂኝ ወይስ እሷን ነው የምታቂው እያላት ነበረ ማለት ነው። ረጅም ጊዜ በማወቅ አይደለም እውነቱ ስነግርህ ጋሽ አሸብር ማለት ነው። አሁንም ወደ ሩታዬ ጠጋ በል ኦኬ።